የእህትነት ምክሬን ከአረብ ሀገር ከመጣሁ በኋላ ያየሁትን እኔ የተማርኩበትን ጉዳይ ነው ለእናንተ ማስተላለፍ የምፈልገው ማለት ነው። እና በደንብ ስሙት፣ በደንብ ተማሩበት፣ እንዳትሸወዱ ለማለት ፈልጌ ነው እህቶቼ ማለት ነው። እኔም የእናንተው የመዳም ቅመም በአረብ ሀገር ስገዘገዝ የነበርኩ እህታችሁ ነኝ እና ይህንን ነገር እኔ ለእናንተ ማስተላለፍ አለብኝ ማለት ነው። አረብ ሀገር ላይ በጣም ትረበሻላችሁ በሁሉም ነገር ማለት ነው። እና ገበያ ለመክፈት ምን ያህል ገንዘብ ያስፈልጋል ነው። ገንዘብ ልጅ አይሆንም፣ ገንዘብ ትዳር አይሆንም ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ዲና የተከበራችሁ የመንሱራት አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ብዝት ዝት ይበል። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦቼ ይሄንን ቪዲዮ ላይክ እያረጋችሁ ቫይራል እንዲወጣ አድርጉልኝ ማለት ነው። በቃ ሁልጊዜ እንደምላችሁ ያው በጣም ብዙ ጊዜ በተደጋጋሚ ጠይቃችኋለሁ ማለት ነው። ይህን ዩቲዩብ ስከፍት ነግሬያችኋለሁ። እንግዲህ ከአረብ ሀገር ተመልሼ ሀገሬ ላይ ልሰራበት ነውና ያው የእናንተ ገዛ የእናንተ ግዳፍ ያስፈልገኛል ማለት ነው። ገድፉኝ፣ አበረታታችሁ ከፍ አድርጎኝ እላችኋለሁ ውድ ሀገሬ ልጆች እና ላይክ ሸር እያደረጋችሁ ከጎን የሆኑ ያው ሁልጊዜ እየጎተጎትኳችሁ ነው፣ ይገባችኋል መቼም ማለት ነው። እና ዛሬ የመጣሁበት ቪዲዮ ለቅመሞች መልስ የምሰጠውም አለኝ እና ቅመሞችንም በጣም ላመሰግናቸው ነው የመጣሁት ማለት ነው። ሰሞኑን እንግዲህ አንዳንድ ቪዲዮዎች እየሰራሁ ወደ አረብ ሀገር እያሰብኩኝ አንዳንድ ነገሮች በውስጤ ሀሳብ እየተመላለሱብኝ ነበር እና ያንን ቪዲዮ ስሰራ እንግዲህ ቅመሞች ለእኔ በጣም አስተማሪና ለእኔ የሚጠቅመኝን ነገር ሲነግሩኝ ነበር ማለት ነው። ሲያበረታቱኝ ነበረ። አብሽሪ፣ አይዞሽ፣ ከጎንሽ ነን፣ በቃ ላይክ ሸር እያደረግን እናግዝሻለን፣ ወደ አረብ ሀገር እንዳትመጪ፣ የአረብ ሀገር ኑሮ ሁልጊዜ አይጠገብም፣ አዲስ ነው፣ ምን ያደርግልሻል፣ እስከዛሬ አይተሸዋልና ሁለተኛ አረብ ሀገር ለስደት ነይ ቶሎ አንልሽም፣ ባለሽ አቅም ሀገርሽ ላይ ተብቃቅተሽ ባለሽ መኖር ትችያለሽ። እኛ መቼ ከአረብ ሀገር በወጣን ሀገራችን በገባን እያልን ነውና አንቺን ነይ ቶሎ ብለን አንመክርሽም። ለምን ዱንያ ነው፣ ሁልጊዜ እንዳዲስ ነው፣ በቃን አንልምና ያው ነው፣ ምንም ለውጥ የለውም እያሉ እህቶች ሲያበረታቱ ነበረ እና በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ ከጎኔ ስለሆናችሁ፣ በአስተያየታችሁ፣ በምክራችሁ፣ በሁሉ ነገር ስለገደፋችሁኝ አላህ ይስጥልኝ። ጀዛኩሙላህ ኸይር ነው የምላችሁ። ኢንሻአላህ ደግሞ እናንተም ከሙራዳችሁ በላይ ተሳክቶላችሁ ጤናችሁን ይዛችሁ፣ ዋናው ጤና ነገር ነው ለሰው ልጅ፣ ጤናችሁን ይዛችሁ በሰላም ሀገራችሁ ገብታችሁ ደስታችሁን እንድትኖሩ እንግዲህ ዱአ አረግላችኋለሁ ማለት ነው። እኔም ባለሁበት ሁኔ ሁሉንም ነገር አላህ ያስተካክልላችሁ ማለት ነው። ያው የሰው ሀገር የሰው ነው። ሁልጊዜ ደልቶን ወይም ደስተኛ ሆነን አይደለም ኑሮን ለማሸነፍ ነገሮችን ለማስተካከል ነው እና አላህ ያስተካክልላችሁ፣ አላህ ይገዛችሁ፣ ገንዘባችሁን በረካ ያርግላችሁ እላችኋለሁ። እንግዲህ ይሄ ያው ምስጋናዬና ዱአ እያረኩላችሁ ነው ማለት እናንተ ዱአ እንደምታረጉልኝ እና ሌላው ምንድነው ደግሞ ቅመሞች በቃ ሀገር ልንመጣ ነበር፣ ፈራን። ሀገር መግባት ፈልገን የኑሮ ውድነቱ አንዳንድ ነገሮች በጣም እያስጨነቀን ነው። ገበያ ለመክፈት ወረት ምን ያህል ያስፈልገናል እያሉ ጠይቀውኛል ማለት ነው። ሀገር ለመግባት ምንም የሚያስፈራ ነገር አይደለም። ሀገራችሁ የተወለዳችሁበት ያደጋችሁበት የምታውቁት ነው ማለት ነው። ያው አንዳንድ ቦታ ላይ የሰላም ሁኔታ ትንሽ ቢያሰጋም እንደሚወራው አይደለም ማለት ነው። እዚህ መጥታችሁ ስታዩት ሌላ ጉዳይ ነው፣ በሚዲያ የሚሰማው ደግሞ ሌላ ጉዳይ ነው ማለት ነው። እና ያንን እየሰማችሁ ውስጣቸውን እየረበሻችሁ ሀገር ለመግባት ወደኋላ አትበሉ፣ ግቡ ማለት ነው። እዚህ ስትገቡ ነው የተረጋጋ ህይወት የምትኖሩት እንጂ
አረብ ሀገር ላይ በጣም ትረበሻላችሁ በሁሉም ነገር ማለት ነው። እና ገበያ ለመክፈት ምን ያህል ገንዘብ ያስፈልጋል ብላችኋል ማለት ነው። ያው ቦታ ይወስነዋል። ምን አይነት ገበያ ነው መጀመር የምንፈልገው ብላችሁ ያው ራሳችሁ ወስናችሁ ነው ያንን ነገር እንትን ብትሉ ማለት ነው። እኔ አሁን ስለ አንድ ገበያ ይሄን ያህል ይበቃል ብዬ ብነግራችሁ እናንተ ደግሞ መስራት የምትፈልጉት ላይገናኝ ይችላል ማለት ነው። ደግሞ ከዛሬ ከነገ ነገሮችን እየተለያዩ ስለሚሄዱ ማለት ነው። ሁሉም ባለበት ማለት አይቀመጥም ማለት ነው። እና ያው ዝሮ እንዳቅማችሁ እንደቀድራችሁ የፈለጋችሁትን ነገር መስራት ትችላላችሁ ማለት ነው። ጥሩ ገንዘብ ካላችሁ ጥሩ ነገር ትከፍታላችሁ። የተወሰነ ደግሞ መጠነኛም ከሆነ በዛው ልክ እየሰራችሁ መውጣጣትና ያው የተወሰነ ለውጥ ይኖረዋል ከጊዜ ወደ ጊዜ ማለት ነው። እና በዚህ ጉዳይ ብዙ አትጨናነቁ እላችኋለሁ። ሌላው ምንድነው ደግሞ ልጅ ሳትወልዱ ወይም ትዳር ሳትይዙ ነገ ዛሬ እያላችሁ ቤት ሰርቼ እቃ ሟልቼ ለወረት ይዤ ቆይ ይሄንን አሳክቼው እንደዚህ ነው እያላችሁ እድሜያችሁን የምትገፉት ከሆነ በጣም ከባድ ነው ማለት ነው። ገንዘብ ልጅ አይሆንም፣ ገንዘብ ትዳር አይሆንም ማለት ነው። ያንን ሰብስባችሁ መጥታችሁ ሀገር ገብታችሁ እንደገና በቃ ሌላ ጉዳይ ነው የሚሆንባችሁ። የእስከዛሬው ልፋታችሁን በቃ ከንቱ እንደሆነ የሰራችሁትን ቤትን ብታዩት የገንዘባችሁንም ብታዩት ልጅ ከሌላችሁ ትዳር ከሌላችሁ በጣም ያስጠላል ማለት ነው። ያው ሁሉም ጊዜ አለው፣ በተለይ የሴት ልጅ ገደብ አለው እና ያ ነገር እንዳያመልጣችሁ የምመክራችሁ ነገር ምንድን ነው? ገብታችሁ ወልዳችሁ ብትሰደዱም ለልጆቻችሁ ነው፣ ለቤታችሁ ልጄን አሳድጋለሁ ወይም ልጄን አስተምራለሁ አውጣጣለሁ ብላችሁ አስባችሁ ብትመለሱም ችግር የለውም ማለት ነው። ግን በሜዳ ገና በቃ ትዳር በእጃችን እንደያዝ ነው ዘንዳ ቆይማ ይሄን ሰርቼ ይሄን ስጨርስ ነው አገር የምገባው አሁን መግባት የለብኝም የሚባል ነገር አለ ማለት ነው። እሱ ነገር ስህተት ነው። አቅም ካለ ቅዋ ካለ ያው እየተወለደም እየተሰራ ሁሉንም ማስኬድ ይቻላል ማለት ነው። እንደ አቅማችን እንደ ቀናችን እና ያው ሁሉም ነገር የአላህ ፈቃድ ነው፣ የአላህ ውሳኔ ነው። አላህ የፈቀደልን ነው መኖር የምንችለው። ግን ያው በእኛ ሀሳብ በእኛ አካሄድ ባናስኬዳቸው ነገሮችን ጥሩ ነው። ለምን እኛ ባልናቸው መንገድ ስለማይሄዱልን ሁሉም ነገር ማለት ነው። እና የተወሰነ ነገር ሰርታችሁ አልሐምዱሊላህ ብላችሁ አገራችሁ ገብታችሁ ደግሞ ትዳራችሁን ማጣጣም ልጃችሁን መውለድ ይሄ ከሁሉም በላይ ከገንዘብ በላይ ትልቅ ዋጋ የሚያስከፍል ነገር ነው ማለት ነው። ይህንን ነገር በደንብ እንድታውቁ እፈልጋለሁ ማለት ነው። እኔ የእህትነት ምክሬን ከአረብ ሀገር ከመጣሁ በኋላ ያየሁትን እኔ የተማርኩበትን ጉዳይ ነው ለእናንተ ማስተላለፍ የምፈልገው ማለት ነው። እና በደንብ ስሙት፣ በደንብ ተማሩበት፣ እንዳትሸወዱ ለማለት ፈልጌ ነው እህቶቼ ማለት ነው። እኔም የእናንተው የመዳም ቅመም በአረብ ሀገር ስገዘገዝ የነበርኩ እህታችሁ ነኝ እና ይህንን ነገር እኔ ለእናንተ ማስተላለፍ አለብኝ ማለት ነው። እንግዲህ ከወደዳችሁት ላይክ ሼር እያደረጋችሁ ይህንን ቪዲዮ አግዙኝ፣ አበረታቱኝ ማለት ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሆን። ሁሉንም ነገር ካሰብነው በላይ አላህ የሙራዳችንን ያርግልን፣ ሰላማችንን ያብዛው፣ ጤናችንን አላህ ይስጠን፣ አፍያ ሀያት ጋር ማለት ነው። ሌላው ነገር ቀላል ነው። ጤና ከሆን ሰርተን መለወጥ እንችላለን ወደፊትም ማለት ነው አላህ ካገዘን እና አብሽሩልኝ።